አንድ ነገር የምነግራችሁ ምን መሰለ፣ ይቅርታ አድርግልኝ ምናልባት ከአጀንዳ ውጪ ከሆነ ትላንትና አንድ የሰማሁት ነገር አለ። ምናልባት የህወሓት አፈቀላጤ ይመስለኛል ወጥቶ እንትን ያላስመለስነውን ወልቃይትን የሚያገናኘን ከኢትዮጵያ እንገነጠላለን፣ የቪክቶሪያ ስምምነት ብቻ ነው ያለን፣ ወልቃይትን በጸባይ እምቢ ብለዋል በኃይል እናስመልሳለን እያለ ያለ አካል ነው ያለው እና እዛ ቦታ ላይ እንዴት ነው አሁን እንደምንሰማው ከሆነ እውነት የአማራ ህዝብ በኢትዮጵያ ውስጥ በጣም የተጎዳ ጄኖሳይድ የተፈጸመበት እንደ ይሄ ኤርትራዊው የጻፈውን ወረቀት ተከትሎ ሌላ ቦታ ላይ ሐውልት እንደተገነባው ሳይሆን አዎ እሱ እንደጻፈው እሱን ተከትሎ ያለውን ሐውልት ህብረተሰቡ እዛ አካባቢ ያለው ህብረተሰብ ጭምር ትምህርት ቤት ምን የሌለው ህዝብ ነው ግን የጥላቻ ድንጋይ ተቀምጦለታል። እንደዛ አይነት የእውነተኛ ታሪክ ይሄ በቪዲዮ ተቀርጾ የተቀመጠ ምን ያለ ነው። በእውነተኛ ታሪክ ሐውልት ሊቆምለት የሚገባ ህዝብ ነው የአማራው ህብረተሰብ በየቦታው የምናየው ነው እና ይሄ ህዝብ ለዳግመኛ ጦርነት አሁንም ጦርነት ላይ ነው ያለው። እንደገና ሌላ እየተደገሰለት ያለ ጦርነት አለና ከዚህም ከዛም መሀል ላይ ሆኖ ይሄ ህብረተሰብ የማይጎዳበትን መንገድ ምን እየፈጠራችሁ ነው ያላችሁት? አንድ ከመንግስት ጋርስ ተነጋግራችሁ ያው መንግስት ትለዋል። ምክንያቱም አንድ ሀገር እያስተዳደረ ያለ ነገር ካለ መንግስት ብለህ ነው የምትናገረውና ከመንግስት ጋርስ ተነጋግራችሁ በሚያስማማችሁ ተስማምታችሁ በማያስማማችሁ ደግሞ እንደዛው ተነጋግራችሁ ሌላ ደግሞ የተደገሰለትን ድግስ በምን አይነት መንገድ መከላከል ትችላላችሁ? ከጥንትም ጀምሮ እኔ ልጅም ሆኜ ጭምር ከሚገርም 8ኛ ክፍል ተማሪ ሆኜ ነው የሻቢያ ወረራ ጊዜ በማታ ታፍሰን ሄጄ መጣሁት። እግዚአብሔር ይመስገን እኔ ተርፌ መጥቻለሁ። የተወሰነ አካሌ ላይ ምት ቢኖርም ጉዳት የለውም፣ ሰራለሁ እንደፈለገኝ እና በዛ ሰዓት ላይ የነበረውን ነገር ስለማቅ የዛ ተወላጆችን አሽሽቶ እኛን አስገብቶ የማስመታት ነገር እንደነበር ስለማቅ አሁንስ እዛ አካባቢ ያለው እድሜ ልኩን ሲሰቃይ ያለው ይሄ አማራ ህዝብ በወልቃይት ጦርነት ድጋሚ ዋጋ ይከፍላሉ ወይ? ይሄ የሚቆምበትስ መንገድ እንዴት ነው? እናንተስ ከህወሓቶች ጋር ይሰራሉ የሚባለው እውነት ነው ወይ? እስቲ ይሄንን ነገር ለምን መሰለ ህዝብ ማወቅ ስላለበት። እሺ አንደኛ ይኸውልህ እዚህ ላይ ላስቆምህ ኑሪ ለዘላለም ኢትዮጵያ ሀገሬ ያነሳነው አጀንዳ ሌላ ነው፣ ግን ያው አስታከል ሌላ ጥያቄ አምጥተሃል። አሁን ትልቁ ነገር ጦርነቱ አጀንዳ አይደለም ወንድሜ፣ አጀንዳ አይደለም ይሄ። ቆይ አይደለም ነግር ነው አጀንዳ የሆኖ ሳይሆን ዛሬ ነው የሰማሁት። ይሄን አሁን ለአንተን ከማየቴ በፊት ሳይው ደነገጥኩ። እሺ እኔን ደግሞ አዳምጠኝ። ህወሓት ይሄን ሁሉ ተአምር የሚሰራበት አቅምም ጉልበትም ሞራልም ተቀባይነትም የሌለው መቃብሩ ላይ ሆኖ የሚፈራገጥ ነው። እኔ ስለዚህ ስለሞተ ስላበቃለት አንድ ተቋም እኔ ብዙ ጊዜ ማጥፋትም አልፈልግም። ግን የህወሓትን ሐሳብ የሚቀበሉ የተቀበሉ አሉ፣ አሉ። ያን ያህል ግን ወረራ ፈጽመው ተኩስ ላይ ገብተው ወይ በሌላ ሴራ አድርገው ፍላጎታቸውን ያሳካሉ አይሆንም። በቃ አንዴ እኮ እንትን ብሏል፣ ያበቃ ነገር ነው። ስለዚህ ወደ ዋናው አጀንዳችን እንመለስ። ትውልዱ ላይ እየተፈጠረ ያለ የጄኔሬሽን ጋፕ ወይ ደግሞ የትውልድ ባህሪ ገብረገብነት አስተሳሰብ ከሀገርና ከህዝብ አንጻር እንዴት ታየዋለህ? ይሄ ነው ጥያቄው። ማን ነው ያቀረበው ጥያቄ አለ? ሞደርናይዜሽን ዳዝ ኖት ናት ሜሲ መስሪ ማን ዌስተርናይዜሽን የመለስ ነው የተናገረው። እሺ የሆነ ኢንተርቪው ዘንባባ አታስገባ፣ ዘንባባውን አታስገቡም። ዘንባባው የታለ? አንድ ቁጥር ጻፍልኝ ዘንባባው ካለ። እሺ አሁንም እንግዲህ በደንብ መናገር ቴዲ የማውቃቸው አስገባ ጥሩ ማብራሪያ የሚሰጡ አዎ ጥሩ ማብራሪያም በተለይ ኢኮኖሚስት የሆናችሁ እንደገና ሶሻል ነክ ዕውቀት ያላችሁ ሰዎች ብትገቡ ጥሩ ነው፣ ብንወያይ። ይሄ ለሁላችንም የሚጠቅም ነው። ይሄ ሰውዬ ጎትቶ ይዞ ባገባው ይሄ የምዕራባዊነትና የኒው ሊበራሊዝም ስርዓት የምንጎዳ ሁላችንም፣ አገር ብቻ አይደለም። እኔ ታጋይ ነኝ፣ ፋኖ ነኝ፣ ግን ልጆችም ይጎዳሉ።
ቤተሰቦቼ ይጎዳል፣ ሁላችንም። ስለዚህ እውቀት ይኖረን፣ እንነጋገር፣ እንወያይ ነው ዋናው መልእክቱ እዚህ ላይ ነው። እውቀት ያላችሁ ሰዎች እኔ መወያየት እችላለሁ ብላችሁ ጻፉልኝ፣ ላስገባችሁ፣ እናውራ በደንብ። እንግዲህ ቅድም ያነሳነው አለ፣ በኢኮኖሚው አይተናል፣ የትውልድ አስተሳሰብ፣ እነዚህ ኒው ኤጅ ሙቭመንት እና ይሄ ምንድነው የሚላ ሎ ኦፍ አትራክሽን የሚሉት ይሄ መጨረሻው ስታዩ ጎል አላቸው፣ ግብ አላቸው። የመጨረሻው ግብ መሰይጣን በትዕቢት፣ በግብዝነት፣ በራስ ወዳድነት፣ በማይጨበጡ በማይዳሰሱ ነገሮች አገርን ትውልድን የማጥፋት ፕሮጀክት ነው። ለዛ ነው እንግዲህ ሰግጥ ፈምስ ሲባል ይሄን ሰውዬ የተከተለ ህዝብ አይታችኋል። አዶና የሚባለው ሌሎች ማለት ፍጥጥ ብለው እኛ ነውር በኢትዮጵያውያን ባህል ወጋችን ነውር የምንላቸው ነገሮች ሁሉ ነውር አይደለም ትክክል ነው እየተባለ ዛሬ እስክናፍር እስክንሸማቀቅ ድረስ በጆሮአችን ይሰማል። ዌስተርን ላይ ያመብት ሊሆን ይችላል፣ ያ ነውር ላይሆን ይችላል። ወደ ኢትዮጵያ ስትመጣ ወደዚህ ህዝብ ስትመጣ ነውር ክፉና ደግ ብሎ የሚያስቀምጣቸው የራሱ ባህሪያት አሉት። ይሄን ባህሪያት የማይመጥን ትውልዳችን ወደ ገደል የሚከት አገራችን በተብለጨለጩ ነገሮች ብቻ ያየን እዚህ ጋር ግን ትውልድና ሀገር እያጠፋን ብዙ ድሃዎች ጥቂት ባለሀብታሞች የመፍጠር ፕሮጀክት ነው። አይኤምኤፍ ዌስተርኖች በአይኤምኤፍ በኩል የፈጠሩት ጫና በትምህርት ካሪኩለማችን ውስጥ እየገባ ህፃናት ምንን የማያውቁት ህፃናት ስለ ሴክሹዋል እንዲያውቁ ነውር የሆነ ነገር ይሄን ነገር እንዲረዱ እንዲያውቁ ምንም ችግር የለውም። ስለዛ ነገር መረዳቱ ምናምን ግን ነውር ነገር አለን፣ ጋፕ አለን፣ የምናወራበት ኤጅ ላይ አለን፣ እድሜያችን አለ እና አገር እየጠፋ ትውልድ እየጠፋ በኢኮኖሚ እየተመታን ነውና እስኪ ኑሪ ለዘላለም እንደምን አለ ወንድሜ? ጤና ይስጥልኝ ወንድሜ፣ ደህና ነህ? እግዚአብሔር የተመሰገነ ይሁን። እስኪ በሀገሪቱ ላይ የተፈጸመው የደረሰው የኢኮኖሚ ግሽበት፣ የህዝቡ መማረር እና ይሄ ትውልድስ ወዴት እየሄደ ነው? ምክንያቱስ ምንድነው? በዚህ ነው እያወራን ያለና እስኪ ሐሳቡም እውቀቱም ካለ አካፍለን ትንሽ እውቀት። ጥሩ ነው ወንድሜ፣ አንተ የምትላቸው ነገሮች አንድም የሚወድቁ ነገር የሉም፣ ትክክል ናቸው። ምክንያቱም ትላንት የነበረ ባህላችን፣ የመከባበሪያችን፣ አንድነታችን፣ አብሮነታችን፣ ብዙ ነገራችን ተንዷል። ስራ አጥ በዝቷል። በኢኮኖሚ ህብረተሰቡ ከመብላት ወደ አለመብላትም አይደለም፣ ህዝቡ ያውቀዋል። ህዝቡ ምን ለኢትዮጵያ ህዝብ ያውቀዋል። ሲጀምር በተለይ ወደዛ አካባቢ ያለውን ማህበረሰብ ደግሞ መምታት የተፈለገበት አንዱም ሀገር ኢትዮጵያ የምትባለው ሀገር በብዛት ከዛ ህብረተሰብ ስርዓትን፣ እምነትን፣ ብዙ ነገሮችን የወሰዱ ናቸውና እነኛን ነገሮችን ኢትዮጵያን የሚያስታውሱ ነገሮችን ካልመታቸው ኢትዮጵያ የምትባል ሀገርን ማፍረስ አትችልም። ግን እኔ አንድ ነገር ነግራችሁ የኢትዮጵያ ህዝብ ይሁን ሌላው እንዲያውቅ የምፈልገው እኔ በግሌ ምንድነው ይሄ ነገር የተጀመረው ዛሬ አይደለም። ዛሬ ሳይሆን የተጀመረው በ1928 እስከ 33 ጣሊያን ኢትዮጵያን በወረረበት ሰዓት ላይ የመጨረሻው አልሳካ ሲለው የገባበት ስትራቴጂ ነው። ምክንያቱም በየትኛውም ዓለም ላይ ያሉ ዩኒቨርሲቲዎች ላይ እዚህ ላይ ላግዝ አሁን ጥሩ የሴራ እንትኖች አንስታልና ላግዝ። ቶማስ ማኩሊ የሚባል የመሬት ከበርቴ እንግሊዛዊ የምክር ቤት አባል እንደ አድቫይስ ጥናት ብሎ ለወደፊት ኢትዮጵያን ኮንትሮል ለማድረግ እንዲህ ማድረግ አለብን ብሎ ያስቀመጣቸውን ተንኮሎች ነው አሁን እያየን። ሄንሪ ኪሲንጀር በአሜሪካን አድቫይስ ለአሜሪካን ፕሬዚዳንት ያደረገው አድቫይስ ይሄ ነው 1972 እና መነሻቸው ትክክል ነው። የጣሊያን ሽንፈት የአድዋ ሽንፈት በኋላ የመጡ ሴራዎች ናቸውና እነዚህንም ነገር እናውቃለን በደንብ። አሁን ላይ ግን እነዚህ ተፈጻሚ የሆኑ ያየናቸው ትውልዳችን እየጠፋ ነው። እሱን እየመጣውልህ ነው እና በጣም ከሚገርም የትኛውም አሁን ኡጋንዳ ዩኒቨርሲቲ ላይ ስትሄድ እኛ ኢትዮጵያውያኖችና ሌሎች ጥቁሮች እኩል አይደለም ከነጮች ጋር ያለን እንትን እኛ ትዝም አይሉንም፣ ቦታም አንሰጣቸውም። ዘና ብለን ነው የምንጠቀማቸውን ነገሮች የምንጠቀመው። እነሱ ጎን ቁጭ ብለን ምናምን ንቀናቸው ወላ እነሱ ናቸው እኛ ፊት አንገታቸውን የሚደፉት። ግን ሌላ አፍሪካ ሀገሮች
ራሳቸው የኡጋንዳ ዜጎችም ጭምር ምን ሆናችሁ ነው እናንተ እንደዚህ ነው በራስ መተማመናችሁ ምናምን። እኛ በቀኝ ግዛት አልተገዛንም። አባቶቻችን ዋጋ ከፍለው አይደለም እኛን አፍሪካን ጭምር ነፃ አውጥተዋል ብለን ነው የምንነግራቸው። ግን ከሚገርማችሁ ሲገቡ የገቡት በሚስዮን ትምህርት አሁን ይሄ በየሜዳው የምታየው በየሰፈሩ ቆርቆሮ እየመቱ የእምነት አስመስለው የትውልዱን እያጠፉ ያሉት ዘመናዊ ጠንቋዮች ማለት ነው። ከዛ የመጡ ናቸው። ምንም ይሄ አዲስ ነገር አይደለም። በሙሉ ዛሬ ትላንትና ለሀገር የኛ አባቶች ለሀገር ዋጋ ሲከፍሉ የኛን አያቶች በረት የሚሰብሩ የነበሩ ሰዎች የነሱ ልጆች ናቸው። ዛሬ ሀገሪቷ ውስጥ ስለ ሀገራቸው ታሪክ አያውቁም። ትላንትና ባንዳ ነበሩ፣ የእንቁላል ቀቃይ ልጆች ናቸው። ዛሬም ያው ናቸው። እነሱ እየተጠቀሙ ነው። በዚህ አጋጣሚ እነሱ እየተጠቀሙ ነው። የመንግስት ባለስልጣን ጋር ተለጥፈው በኮንትራክተር ምንም አይነት የትምህርት እንትን ሳይኖራቸው ስራውን እየወሰዱት ነው። የከተማውን ልማት ምን በእነሱ ነው የሚሰራው። የህዝብ ገንዘብ ይሄ እርዳታ የምትለው ብር በዙር እዛው ኪሳቸው እየገባ ነው። ይሄ አይደለም የሚያስጨንቀኝ። አሁን እዚህ ጋር ወጣት ህዝብ እያለቀ ነው። ረሃብ ይጨርሰዋል። በተለያየ የተማረውን አካል ደግሞ ጭንቅላቱን ዶሚኔት በማድረግ ይጨርሰዋል። እዚህ ጋር በወላጆቹ ቤት እንዲያረጅም ያረጉት በወላጆቹ ቤት በተወለደበት ቤት ያረጀ እኮ እሱ ዋናው ነገር ነው እኮ። አንድ ነገር የምነግርህ ሰውን በኑሮ ስታዳክመው ከቤተሰቡ ራስን ችሎ መውጣትን ይፈራል። አንድ በል። ሁለተኛ በምግብ ይሄ የምታያቸው በዘይት በምን የምታያቸው ነገሮች በሙሉ ማለት ነው የሰው ልጅ ማለት ነው እያለቀ ነው። በጥይት ብቻ አይደለም እየሞተ ያለው በዘይት። አሁን ይሄ የጭቃው ዘይት ሳሙና ነው የሚሰራበት። በሌላው ሀገር ላይ ሳሙና የሚሰራበት ነው። አሁን ራሱ እዚህም ተጀምሯል። ሳሙና የሚሰራበትን ነው ሰው እየበላው ያለው። ሌላውን ትተህ ይሄ ፈሳሽ ዘይቱ ከውጭ የሚበሉት እነሱ አይጠቀሙት፣ ወደኛ ነው የሚልኩት። የኛ ሰሊጥ የኛ ተልባስ ሀገር ቤት ያሉ የዘይት ፋብሪካ ማቋቋሙ የሰሊጥ ዘይት ይኸውልህ የሰሊጥ ዘይት አምርቶ ለቤቱ የሚጠቀም ሰው ተይዞ እኔ 2 ዓመት የተፈረደ ሰው አውቃለሁ። ዘይት የቤት ግን ሰሊጥ ማድረግ አትችሉም ተብሎ እየመጣሁልህ እኮ ነው። አላስጨረስከኝም እንጂ እየመጣሁልህ ነው። በሰሊጥና የሰሊጥን የምን ዘይት ፋብሪካ ገንብተው ለህዝባቸው እንጠቅማለን ያሉ ሰዎችን ከሀገር በማባረር ፋብሪካ በማዘጋት እንዲህ አይነት ነገሮች ሁሉ አሉ። ይሄ በመላ ኢትዮጵያ ላይ ያለ ነገር ነው ግን